ማሬ ተነስ ደግሞ ትብረል የደረደረው በእናቱ ገንዘብ ሲቀብጥ ያደረው ምንሽ ነው? ምንድነው የሚያስደነግጥ? በተነስ ቶሎ በል። ምን ሆነሽ ነው የምትጮይው? እኮ እነሳለሁሽ። መነሳት ስላለብን ቶሎ ጠና ተነስልኝ። ቶሎ በል። በኔ ሞት ኧረ በፈጠረሽ የማንተኛበት ባክሽ ምን ላድርግ? ጁስ ማስጫ እኮ ነው። ጁስ እየፈጨሁልህ ነው። ኦፍ እንዴ! ኧረ በምትወጂው ይሁንብሽ። ኧረ በምትወጂው ኧረ ልተኛበት። ኧረ ተቃጠልኩ እንዴ! ምን ሆነሽ ነው? የኔ ባል ከጥሩ ቁርስ በኋላ ስደት ይሻለኛል። ማርዬ የሆነ ዜና ሰምቼ በጣም ገርሞኛል። ታውቂያለሽ? ግን እኔ የምስማማበት ነው። ቤት ውስጥ የተለያዩ ማሽኖችን መጠቀም ለጤና በጣም ከፍተኛ ጠንቅ ያመጣል። ዜና ሰምቼ ገርሞኝ። እንዴት ሆኖ? አይ ግን እኮ ስታስቢው ቡናም የሆነ ተቆልቶ በእጅ ሲወቀጥ ይጣፍጣል። እንደገና ደግሞ ሽንኩርት ራሱ በእጅ ሲከተፍ ይጣፍጣል እኮ በእውነት። ግን እንደዛ ይሻል ቢሻልማ ኖሮ እነሱን ባልፈጠሩት ነበር። አንተ ስንት ስራ እንዳቀለልኝ ነው የማውቀው። ቀልታለ አሁን የዚህን ቤት ስራ እኔ ዝም ብዬ ገፋዋለሁ? የፈጠረው ግን አፈር ይብላ አይደል? በል ሰውዬ ቡና ሻይ ላምጣ። ሻይ ቡና ይሁን እንዴ! ዋ ትንሽ ተነቃንቃለች። እሺ ምንድነው? ናውጭ በልማ ምንድነው እንደዚህ አቻኩላ የጠራኝ? ቧንቧ ተበላሽቶ ነው? ኧረ ለአንገብጋቢ ነገር ነው ለኩ። ኧረ ለአንገብጋቢ ወንድሜ ገላግሌ። ምን ገጠማ እኮ ምን ቲቪው ምን ተበላሽ? ወንበር ከጉድ አውጣኝ። አንተ ቴክኒሻንም ስለሆንክ እንደገና በትምህርትም ከኔ ትንሽ ስለምትሻል አግዘኝ፣ እርዳኝ። ትንሽ እንኳን አይደለም በብዙ ይሻላል። ጉራውን ቶ ከዛ በኋላ አሳየኝ። እሱን አሳየኝ እኮ ቲቪውን ልፍታው። ምንድነው? ኧረ ሚስቴ ያስቸገረችኝ። ኧረ ወንድም አለ። ኧረ ሚስቴ ያስቸገረችኝ። አንተ እንዴ ታዲያ ሚስትህን አንተና የምትፈታት እኔ ልፍታልህ እንዴ? ይሄ ምን እውቀት ይጠይቃል? ምን አይነት ሰው ፍታታ በቃ ነው። እኔ ልፍታት? አይደለም ስማኝ፣ ቆይ ልነግርህ እኮ ነው። ይኸውልህ ቤት ውስጥ ማሽን ብቻ ነው የምትጠቀሙ። በቃ እያንዳንዱ ነገር ለመስራት ማሽን ብቻ ነው የምትጠቀሙ። ያላስተኛለች በቃ ረበሸችው። እኔ ደግሞ ካልተኛውኝ እኔ መኖር አልችልም። ሰነፍ ሚስት ናት። ለምን በእጁ አሰራ? ስለሷ እንድታማክረኝ አይደለም የጠራሁት። ሁሉንም እዚህ ቤት ያሉትን ማሽኖች አንተ ኢንጂነሪንግ ተምረሃል፣ ስንት ነገር ተምረሃል አይደል? እውቀትህን ተጠቀምና እነዚህን ቤት ውስጥ ያሉ ማሽኖችን በሙሉ ድምፅ አልባ አድርግልኝ። ድምፅ አልባ? አዎ ጥሩ። ለምን አንሸጣችሁም? በጣም አሪፍ መፍትሄ። በቃ ድምፅ አልባ። አራት አላቅጥብኝ። ከሚስቴ ጋር ልታቆራረጠኝ ነው እንዴ? ምን ሆነሃል? ወይ ደግሞ ጥሩ መፍትሄ፣ ለምን ደብቀው ጠፋትላል? ተምረሃል ነው? ምንድን ነው? ምን ነው የተማርከው? አስኳላ ነው አይደል? አዎ። እና አቅቶ ነው ወይ? አቅተኝ እኮ በቃ አድርግ እንደዚያ። እሺ ግን ደግሞ የተማርኩበትን ደብተር አልያዝኩትማ። ደብተር? አዎ እዛ ላይ ጽፌው ነበር፣ አልያዝኩትም። እኔ ዳውንሎድ አደርግልሃለሁ። የፈለግከው ነው ዳውንሎድ አደርግልሃለሁ። ይሻላል ብለህ ነው? አዎ ዳውንሎድ። ኢንተርኔት ሜጋባይት ይፈጃል፣ እንደገና እስኪወርድ ድረስ ምናምን ብዙ ዋይፋይ አለ። የት አለ? ልፍታው ነው ዋይፋይ። እሺ በቃ ካልክ እሺ በቃ አውርደው። እሺ
የት አሉ ሺህ ማሽኖቹ? በቃ አሳየኝና ባህሪያቸው ምናምን መለየት ይፈልጋል። አዎ እስከዛው የጠረጴዛውን ልፍታው። እሺ እነዚህ ናቸው ዋናዎቹ